እሺ ሰላም። አቤት ጋሽ ግርማ። እንዴ ግርምሽ ብለሽ ስትጠሪኝ አልነበረ? ደግሞ ወደፊት ባልሽን አንቱ ማለት የለብሽም። መቼ ባል መሆንን አረጋግጥክ? አታስቢ፣ ያንቺ ባል መሆንን የሚያረጋግጥ ነገር ነው ይዤልሽ የመጣሁት። መቼም ከኔ ጋር ለመኖር እኔን ሚስት ለማድረግ የሚያስፈልገን ነገር ታውቃለህ አይደል? በሚገባ ሰላምዬ፣ የመጣሁት እኮ ለዚህ ጉዳይ ነው። የሐዋሳውን ቤት በሚመለከት ነው አይደል? ቆይ አንቺ የሐዋሳው ቤት ላይ ለምንድን ነው እንደዚህ ትኩረት የሰጠሽው? ምንድን ነው ሐዋሳ ያለሽ ነገር አለ እንዴ? እንዴ ነግሬ የለ እንዴ ሐዋሳን በጣም ነው የምወዳት ብዬ የለ? አንቺ ደግሞ የሐዋሳውን እርሹ፣ እዚህ ዘመናዊ ቤት አለኝ አልኩሽ አይደል እንዴ? በያውን እንሂድ። የት? እኔ ክፍል ነዋ። ለምን እንዴ? የምትፈልጊውን የጠየቅሽኝ ነገር እኮ ላሳይሽ እኮ ነው። የእውነት? አዎ፣ ነይ ቶሎ ፍጠኝ። እሺ። ምንድን ነው ይሄ? ምን ይመስልሻል ሰላሜ? ይሄ እኮ የሳሚ እናት ለሳሚ ሙሉ ንብረቷ እንዳወረሰችው የሚያሳይ ፋይል እኮ ነው። በትክክል ያቺ ደደብ ለማንም ጎዳና ተዳዳሪ ንብረቷን አውርሳ ነበር። ግን ደግሞ ሳሚ ይህ ፋይል ከሌለው ንብረቱ የሱ አይደለም ማለት ነው። አየሽ፣ ቤቱ የሱ ብቻ ሳይሆን የኔም የሚሆንበትን ነገር ተፈጠረ። ቆይ ግን ይህን ነገር እንዴት ነው ያደረገው? ሳሚ እስከዛሬ ድረስ ምንም አያውቅም? በጭራሽ ምንም የሚያውቀው ነገር የለም። ሁሉን ነገር በጥንቃቄ ያደረጉት። ይሄ ፋይል ደግሞ ለኔ እጅግ በጣም ወሳኝ ነው። በዚያ ላይ ደግሞ ይሄ ወረቀት በፍጹም በሳሚ እጅ አይገባም። አየሽ፣ ያቺ ሚስት ተብዬዋ ንብረቱን በሙሉ ወደ እሱ አስተላልፋ ነበር። እኔ ግን ወደ በራሴ ጭንቅላት ተጠቅሜ ቀየርኩት። ቆይ እስከ መቼ ነው ደብቃ የምታቆየው? ደግሞ የሐዋሳው ቤትስ? ስለ ሁሉ ነገር አታስቢ ያልኩሽ እኮ። ለዛሬን አሳይቼሻለሁ። ስለዚህ ለሚቀጥለው ነገር ደግሞ ራስሽን አዘጋጂ። በምንድን ነው ራሴን የማዘጋጀው? ቆይ ሰላምዬ፣ ከዚህ በኋላ እኔና አንቺን ምንም ነገር ሊለየን አይገባም። አንቺ የእኔ ብቻ ሆነሽ መኖር ነው ያለብሽ ከዚህ በኋላ። ይሄ ነገር አደገኛ ነው ብዬ ነው የማስበው። አንቺ በዚህ ጉዳይ መጨነቅ የለብሽም። እኔ ግርማ ነገሮችን በሙሉ አስተካክላለሁ። ስለዚህ አንቺ ስለዚህ ነገር መጨነቅ የለብሽም። ቆይ ግን አካሄዴ ልክ ነው ብለህ ታስባለህ? ነገ ችግር ይዞብን አይመጣም? በዚህ ነገር ስጋት አይገባሽ ሰላም። እያንዳንዱን ነገር በተጠና መንገድ ነው የማደርገው። ለማንኛውም አሁን መሄድ ይኖርብኛል። በኋላ በደንብ እናወራለን። ጥሩ፣ በኋላ ሁሉ ነገር እናወራለን። ሳሚ፣ ዛሬ ጋሽ ግርማ አንድ ወሳኝ ፋይል አሳይቶኛል። ምን አይነት ፋይል? ምንድን ነው እሱ? እናትህ ለአንተ ይህን ቤት ያወረሰችበትን ፋይል ነው ያሳየኝ።
የምርሽ ነው ሰላም? አዎ ሳሚ፣ እናትህ በአንተ ስም አድርጋ እንደሞተች ስላወቀ ማንም ማያገኘው ቦታ ላይ ነው የደበቀው። የሚገርምህ እኮ በተደጋጋሚ መሳቢያውን እየሳብን እኮ እያየነው ነበረ። ፊት ለፊታችን ሆኖ ልናየው አልቻልንም። መሳቢያ ውስጥ ያስቀምጡ እያልሽ ነው? መሳቢያውን ስታነሳው ሌላ ሚስጥራዊ መደበቂያ ቦታ አለው። እዛ ውስጥ ነበር የደበቀው። አንተ ግን እንዴት እንዳላወቅ ግራን ይገባኝ። እኔ በምን አውቃለሁ ብለሽ ነው ሰላም? ሰውየው ሲበዛ እኮ ሚስጥረኛ ሰው እኮ ነው። አሁን ቢያንስ ያንተን ወራሽነት የሚያረጋግጠውን ፋይል በደንብ አይቼዋለሁ። አመቺ ጊዜ ስናገኝ ሄደን እናየዋለን። እጅግ ሲበዛ አውሬ የሆነ ሰው ነው። እንዴት ነው እንደዚህ በዚህ ደረጃ ክፉ ሰው መሆን የሚቻለው? ግርማ በጣም ብዙ የተደበቁ ነገሮች አሉት። አሁን ግን ጊዜ ሳናጠፋ ፋይሉን መውሰድ አለብን። ዛሬ አመቺ ሰዓት ካገኘን እምና ይሆናል። ከዛ ሁሉም ነገር አንድ ባንድ የምንቀማ ይሆናል። በትክክል ሳሚ፣ ግን ከስሜታዊነት በራቀ መልኩ ነው ነገሮችን ማድረግ ያለብን። እያንዳንዱ ነገር በጥንቃቄ በተሞላ መንገድ ካላደረግን አደጋ ውስጥ መውደቃችን አይቀርም። ለእሱ አታስቢ። ቆይ ሌላውስ ፋይል የት እንዳላወቅሽ እንዴ? ስለ እሱ ፋይል የነገረኝ ነገር የለም። በተደጋጋሚ ስለ ሀሳብ ቤትን ብጠይቀው አድበስብሶ ብቻ ነው ማለፍ የቻለው። በእርግጠኝነት ግን መልሼ የማገኘው ይመስለኛል። አናዝዘዋለሁ። ግን አንድ ነገር መጠንቀቅ አለብሽ ሰላም። ይህን ነገር በተደጋጋሚ ስጠይቅ ሊጠረጥርሽ ይችላል። ለእሱ አታስብ ሳም። በራሱ ጊዜ እየተክለፈለፈ መቶ መናገሩም አይቀርም። ያኔ ከስር ከስር እየቆሰቆስኩ እንዲናገር አደርገዋለሁ። በጣም ጥሩ። ሌላስ አዲስ የነገረሽ ነገር አለ እንዴ? አዎ፣ እዚህ አዲስ አበባ ውስጥ በጣም በርካታ ቤቶች እንዳሉት ነግሮኛል። እነዚህም ቤቶች ደግሞ ያገኘው በእርግጠኝነት በህገወጥ መንገድ እንደሆነ የታወቀ። የሚገርመው ደግሞ አሁንም የሚያወራው ከኔ ጋር አብሮ ስለመኖር ነው። በእርግጠኝነት ይህን ሰውዬ የእጁን የምንሰጥ ይሆናል፣ ለዛውም በጥቂት ቀናት ውስጥ። አትጠራጠር ሳሚ፣ በሁላችንም ላይ ባደረገው ነገር ዋጋ የሚከፍል ይሆናል። ደግሞ እያንዳንዱ እርምጃውን ሲያደርግ የነበረው በተጠና መንገድ መሆን ነግሮኛል። ስለዚህ ግርማን አቅልለን ማየት የለብንም። መቼም በአንቺ ልጅነት ውስጥና በእኔ ላይ ያደረገውን ነገር እየተመለከት ልንዘናጋ አይገባም። ይህን ሁሉ ዓመት እንኳን በዘረፈው ነገር ሲኖር ጥቂት ርኅራኄ እንኳን አይሰማውም። ስለዚህ መቼም ቢሆን ግርማን አቅልዬ አልመለከተው። የነዛ ህፃናት ሞት ይፋረደዋል። በእነሱ ደም ተረማምዶ ሀብት ንብረት ቢሰበስብም ነገ ግን መጨረሻው አያምርም። አየሽ፣ ግርማ ያልታወቀበት እባብ የሆነ ሰው። ከዚህ በኋላ በእኔ ህይወት ውስጥ እንደሞተ ሰው ነው የምቆጥረው። ግን በጭራሽ ይህንን ስሜትን እሱ ፊት ለማሳየት እንዳትሞክር። በቻልኩት መጠን ራሴን ለመቆጣጠር ሞክራለሁ። በቻልከው ብቻ ሳይሆን የግድ ራስን መቆጣጠር ይገባል። አሊያ ግን ሀሳባችን እንዳለ ከንቱ ይቀራል። እሺ ሰላም፣ አታስቢ አንቺ። ጥሩ፣ እንደዛ ነው የሚባለው። በቃ እኔ ልሂድ። በኋላ መቼ ሳትጠብቀን ማድረግ ያለብን ነገር እናደርጋለን። እሺ። አሁን እቺ እስስትና ይሄ ጅል ባልተብዬ ይህን ፋይል ሲያጡት ምን እንደሚሆነው እናያለን። መቼም እንደ እብድ መጮኻቸው አይቀርም። ከዚህ ጨዋታ ጀርባ ያለውን እውነታ የምደርስበት ይሆናል።
እሺ አሁን እሷ መሻል ምኑ ቢያንስ አንድ ማረጋገጫ ያሳየውሽ አይደል እንዴ? እና ይሄ ለሰላም በቂ ማረጋገጫ ነው ብላ አምነህ ባልሆነ በትክክል ቢያንስ ንብረቱ የኔ የማረግበት ነገር አሳይቼሻለሁ እንዴ። ይሄ ያሳየኝ ፋይል እኮ ንብረቱ የሳሚ እንደሆነ ነው የሚያሳየው። ግን እኮ ፋይሉ እጅ ላይ ካልደረሰ ወደ ራሱ ማዞር አይችልም። ስለዚህ እኔ ደግሞ ፋይሉን እቀይረዋለሁ ማለት ነው። ይቅርታ አድርግልኝና ይሄ አንተ የብልጠት አካሄድን እንጂ የንብረቱ ባለቤትነትን አያረጋግጥ። አንቺ ለምንድን ነው በዚህ ደረጃ እኔን ማመን ያቃተሽ? ለምን ብዬ ዋሽሻለሁ? የራስ ልታደርገኝ ስለምትፈልግ የትኛውንም ውሸት ልትዋሸኝ ትችላለህ። በጭራሽ ውሸት የሚባል ነገር የለም። የነገርኩሽ ነገር በሙሉ እውነት ነው እያልኩሽ እኮ ነው። እኔ ደግሞ ተጨባጭ የሆነ መረጃ የለህም። እኔን ለማሳመን በአይን የሚታይ ነገር ልታሳየኝ ይገባል እያልኩ ነው። ቆይ አንተ እኔን አግብተህ መኖር አትፈልግም? እፈልጋለሁ እንጂ ሰላም። ለዚህ እኮ ነው ሁሉንም ነገር ሚስጥር የምነግርሽ። እኔ ግን አልመሰለኝም። ብትፈልግ ኖሮ በቀጥታ እኔ የምፈልገውን ነገር ታደርግልኝ ነበር። ምን እንዳደርግ ነው የፈለግሽ? እኮ ለምሳሌ ዛሬ ያሳየኝ ፋይል ቤቱ ያንተ ለመሆኑን ረጋግጦልኛል። ይህ ማለት ደግሞ ያለምንም ተጨባጭ ማስረጃ ከአንተ ጋር በባዶ ቤት ልኖር ነው ማለት ነው። ይሄ ደግሞ ለእኔ በጣም አደጋ ነው። የምን አደጋ ነው የምታወሪው ሰላም? እንዴ እኔ አንተን አምኜ እዚህ ቤት ውስጥ ብኖር ከዛ ደግሞ ሳሚ የኔ ቤት ነው ቢል ምንድን ነው የሚወጣኝ? ምን ነካሽ ሰላም? እኔ እኮ ግርማ ነው። ግርማ ብትሆንስ እውነቱን መቀየር ትችላለህ? አትችልም። እኔ እንደዚህ ጣጣ ውስጥ መግባት አልፈልግም። ሌላው ቢቀር ሐዋሳ ውስጥ ቤት አለኝ ትላለህ። እሱን ስጠይቅ ደግሞ ከጥያቄዎቹ ትሸሻለህ። እንሂድ። ዛሬ አሁን ወደ ሐዋሳ ብንሄድ ሄጄ ላሳይሽ ይችላል። ምኑን ነው የምታሳይ? ሁሉንም ነገር ነው። እንዲያውም በአንድ ድንጋይ ሁለት ወፍ ይሆንልናል። ማለት ወደ ሐዋሳ ስንሄድ የምትፈልጊውን ማስረጃ በአይንሽ ታያለሽ። ደግሞ እግረ መንገዳችንን ደግሞ ሪዞርት ላይ ቆንጆ ጊዜ እናሳልፋለን። በስካር መንፈስ ያጣሁትን ደስታ ደግሞ አገኘሁት ማለት አይደለም። በአንድ ድንጋይ ሁለት ወፍ ማለት ይሄ ነው አይደለም እንዴ? ጭንቅላት ከድንጋይ ስለማይሻል ከዚህ በላይ ልታስብ አትችልም። ሐሳቤን አልወደድሽውም እንዴ? ደግሞ የወደፊት ቤትሽን ሄደሽ ታየዋለሽ። እንዲሁም እህቴንም አስታውቅሻለሁ። እግረ መንገድ ነው። እኔ እንጃ። የምን እኔ እንጃ ነው? ደግሞ ከዚህ በላይ ምን ማስረጃ አለ? ደግሞ ተጨባጭ ማስረጃ ከኔ ትፈልጊ የለ? ስለዚህ ይሄ በጣም ጥሩ አጋጣሚ ይሆንልሻል። ግን በዚህ ነገር ምን ያክል እርግጠኛ ሆናለሁ? መቼም ከአይንሽ በላይ ምስክር አያስፈልግሽ። ማለቴ የሐዋሳው ቤት ልክ እንደዚህኛው ቤት ተመሳሳይ ችግር የለበትም? ምንም ችግር የለበትም። ሙሉ ለሙሉ በእኔ ስም ነው ያለው። ደግሞ እዛ ከሄድን በኋላ ሁሉ ነገር አሳይሻለሁ። እባክሽን ሰላምዬ እሺ በይንና እንሂድ። እሺ አስብበታለሁ። የምን ማሰብ ነው ሰላም? ጊዜ ማጥፋት የለብንም። ቶሎ ሄደን ደግሞ ጥሩ ጊዜ ማሳለፍ ይኖርብናል። በዛ ላይ ደግሞ በጣም ናፍቀሽኛል። አስቤበት እነግርሃለሁ። አሁን ግን ወደ ስራ ልመለስ። ደግሞ በማሰብ ብዙ ጊዜ ማጥፋት የለብሽም። ይሄ እድል ደግሞ መቼ የምታገኘው እድል አይደለም። በምትወጃት ከተማ ውስጥ በጣም ጥሩ ጊዜ ታሳልፊያለሽ። አንተ የተረገምክ ህይወቴን ያጨለምክበት ቦታ ወስደህ ዳግም ልትገለኝ ትፈልጋለህ? እዚያው ሐይቅ ውስጥ ደፍቄ ብገል ደስ ባለኝ ነበር። እመኔ በእጄ ላይ ትወድቃለህ። ጋሽ ግርማ ይሄን ስነግርህ ላታምነኝ ትችላለህ፣ ግን ደግሞ በጣም ከባድ አደጋ ውስጥ ነው ያለው። የምን አደጋ? ሰላም አድፍጣ ልትሰራለህ መሆኑን እየነገርኩ። ማለት ምን አደረገች እያልሽ ነው? አንተ ራስህን ከሰላም መጠበቅ አለብህ። አለበለዚያ ግን በህይወቴ ያስፈልጉኛል የምትላቸውን ነገሮች ልትነጥቅ ትችላለች።
አንቺ ልጅ አሁን ሳስብሽ ህመምተኛ እየመሰልሽ እኔ በሽተኛ? ለአንተ የሚጠቅምህን ነገር ስለነገርኩ ምን ነው የሚጠቅመኝ? ምንም ነገር የማታውቅ ሰራተኛ አደጋ ልትፈጥር ነው እያልሽ የምትነግሪኝ ነገር ነው የሚጠቅመኝ? እስቲ ንገረኝ። ግን ደግሞ ከመሬት ተነስቼ እንደማልነግርህ ታውቃለህ። ሁልጊዜም ከተለያዩ አደጋዎች ጠብቀህ ነበር። አንተ ቤት ውስጥ ሆነ እንኳን የሚደረገውን ነገር አታውቅም። ለዚህ ደግሞ እኔ ሳግዝ ነበር። ስምኛልሽ፣ በሰላም ጉዳይ ላይ ያለ ነገር በሙሉ እኔ ነው የምፈታው። ስለዚህ ሰላም ደግሞ ለእኔ የምታስፈልገኝ ሴት ነች። ስለዚህ በጭራሽ ስለሷ ነገር መጥፎ ነገር መስማት ዝግጁ አይደለም። እርግጠኛ ነህ? አዎ እርግጠኛ ነኝ። ሰላም ለእኔ ህይወት የምትሰጥ ሴት ነች። በዚህ ሰዓት አስፈላጊዋ ሴት ሰላም ብቻ ነች። አሁን አንቺ ዝም ብለሽ ነው ትለፊው። ምንም ነገር ብትነግሪኝ አልቀበልሽም። እንግዲህ እኔ ተሳስቻለሁ ማለት ነው። ጎበስ። አንዳንድ ጊዜ ስህተትሽን ስታምኚ ለዚህ ቆይ። ስህተት? እሺ በቃ መልካም ነገር ይግጠምህ። አንተ ልክ ነኝ ብለህ ያሰብከውን ነገር ማድረግ ትችላለህ። ያኔ እሳቱ ሲፈጅ ግን አስታውሰኝ እሺ? ይቺ የእርጎ ዝንብ ማትረባ። ሰላም። አቤት ሳሚ። አሁን ወሳኝ ሰዓት የደረሰ ይመስለኛል። አልገባኝም ሳሚ። ቤት ውስጥ ማንም የለም እያልኩሽ። ሁሉም ወጥተዋል። እኔና አንቺ ብቻ ነን ያለነው። እና ማያልሽኝን ፋይል መውሰድ አለብን። ስለዚህ ፍጠኝ። እሺ ሳሚ። አንቺን ለማግኘት ግን በዚህ ደረጃ መለመን አለብሽ እንዴ? ቆይ አንተን ላለማግኘት ብዬ ይመስልሃል እንዴ ጠፋሁት? ታዲያ ለምንድን ነው? ይኸውልህ ለእኔ ከቤት መውጣት ማለት በጣም ከባድ ነው። ብዙ መሰናክል አልፌ ነው እዚህ የምመጣው። ቆይ አንቺ ለምን ከኔ ጋር አትኖሪም? አንተ ትቀልዳለህ አይደል? የምን ቀልድ ነው የምታወሪው? ቀልድ ነው እንጂ ቤት ውስጥ ያለውን ችግር እየነገርኩ አብሮ ስለመኖር ታወራለህ? ለማንኛውም መጀመሪያ ቤት ውስጥ ያለውን ነገር ቀስ በቀስ ላስተካክልና ሁሉንም አብረን እናያለን። ከዛ ሁሉም ነገር አንተ በምትፈልገው መንገድ ይሄዳል። እስከ መቼ ነው የምታገሰው? የተወሰነ ጊዜ ጠብቀኝ። ያው ቤት ውስጥ ያለውን ነገር ላስተካክልና ሁሉንም ነገር አብረን እንወስናለን። ደግሞ ተነፋፍቀን አንቀርም እሺ? ቤተሰቦቼ ጋር ያለውን ነገር ላስተካክልና አብረን መኖር እንጀምራለን። እሺ፣ በተቻለሽ መጠን ግን አፍጥኝ። እሺ ነው ወዳታስብ ባይሆን አልናፈኩም። እሱማ ናፍቀሽኛል። እና በወሬ ከምትነዘነዘኝ አታቅፈኝም? አንቺ ባለጌ ክፈችው ብያለሁ። አንቺ በፈጣሪ ስም መኪናውን ነዳው። ፍቅር ቶሎ በል ፍጠር። አንቺ ልክስክስ ክፈችው። ሳሚ እዛ ሚስት አለኝ ይላል። አንቺ እዚህ ከማንም ጋር ትልከሰከሻለሽ። ክፈችው። አረ መጀመሪያ መኪናውን አስነሳው። ምን ሆነ ነው? ቆይ ማን ነው እሱ? አሁን ዝም በልና መኪናውን ነዳው። በኋላ እነግርሃለሁ። ዛሬ የትም አታመልጭኝም። አንቺ ክፈችው። ወይኔ ሳሚ፣ ምንም የለም እኮ እዚህ ጋር ፋይሉ። ማለት ምንድነው የምትይው? ፋይሉ የለም እያልሽ ነው? አዎ ሳሚ፣ እዚህ ውስጥ እኮ ነበር ያስቀመጠው፣ ግን አሁን ምንም አይነት ፋይል የለም። ምን አይነት ሰው ነው? በመድኃኒዓለም ሰው ሲዞር ወይኔ ልፈልገው።
ቆየትን ያደረገው እኔ ምን አውቄ? ለዘመናት እዚህ ውስጥ ነበር ያስቀመጠው። እንደዛ ነው ነገረኝ። ግን በቃ ተጠራጥሮኛል ማለት ነው። ምንም አይነት ነገር የለም። ተረጋጊ ሰላም። አሁን ከዚህ ቀስ ብለን ብንወጣ የሚሻለው። ሜሮን ዛሬ መጨረሻሽ ነው የሚሆነው። ክፈችው ብያለሁ። ምን አባሽ እያረግሽ ነው አንቺ? አንተ ምንድነው የሚያንከረፍፍ? ንዳው እንጂ ቶሎ በል። ወይኔ ሳሚ፣ እቺን ነው ሚስት ብሎ የሚያገባው? እቺ ነች ለሳሚ የምትገባው? ለሳሚ ሁሉንም መናገር አለብኝ። ካለበለዚያ እቺ ሴት በዚህ አታውቀውም። እቺ ሴጣን በቃ አብቅቶልኛል። ይሄ ባብ የሆነ ሰውዬ ተጠራጥሮኛል ማለት ነው። ተረጋጊ እንጂ ሰላም። እንዳስብሽው ላይሆን ይችላል እኮ። ከዚህ ውጭ ምን ሊሆን ይችላል? በተደጋጋሚ ስለ ሐዋሳው ስጠይቀው የሆነ የሚያጠራጥር ነገር ጠይቆኛል። ስለዚህ አንድ ነገር ካልተጠራጠረ በቀር ቆይ እንዴት ፋይሉን ሊያሸሸው ይችላል? አላቅም ሰላም፣ ግን ደግሞ ሁኔታውን ረጋ ብለን ብናስብ ነው የሚሻለው። ምኑን ነው ረጋ ብለን የምናስበው? አሁን እኮ ሁሉም ነገር ተበላሽቷል። ለምንድን ነው ግን እንደዚህ በቶሎ ተስፋ የምትቆርጪው? ይህን ፋይል ያሸሸው እኮ የራሱ ምክንያት ሊኖር ይችላል። ግን ደግሞ አንቺን ስለተጠራጠረሽን ብቻ ላይሆን ይችላል። እሺ አሁን ምን ብናደርግ ነው የሚሻለው? የሚሆነውን ነገር መጠበቅ አለብን። ምናልባት እኮ የዚህ ፋይል መደበቅ ወደ ዋናው ፋይል የሚመራን ይሆናል። ስለዚህ ሁሉንም አጋጣሚዎች ሳንደናግጥ በመጠበቅ የምንፈልገው ዓላማ ላይ መድረስ አለብን። እጅግ ሲበዛ መርዝ ሰው ነው። ያየሁትን ነገር ማመን አቅቶኛል። በጭራሽ መዘግየት አልነበረብኝም ነበር። ምናልባት መዘግየትሽ ለመልካም ይሆናል። ፋይሉን አንቺ አንስተሽው እሱ ቢያጣው ኖሮ አንቺን ነበር የሚጠረጥርሽ። ስለዚህ መረጋጋት አለብሽ። በጭራሽ አለቀው። ምን ልታደርጊ ነው? ከኔ ለምን ለመሸሽ እየሞከረ እንደሆነ ጠይቀዋለሁ። አብደሻል እንዴ? ቆይ በቀጥታ ሄደሽ ፋይሉን ልሰርቅ ነበረ ልትይው? አይደለም ሳሚ፣ ሌሎች ፋይሎችን የደበቀበትን ቦታ እንዲነግረኝ ነው ማደርገው። ቆይ በምን መንገድ? ይኸውልህ ወደ ሐዋሳ እንድንሄድ ጠይቆኝ ነበር እና ተስማማሽ? ቆይ ማን ነው እሱ? ለምን አትነግሪኝም? ይሄ ውሻ አቃጣሪ ጉድ ሊሰራኝ ነበረ። ደግሞ ለዚህ ሁላ ተጠያቂ አንተ ነህ። እሺ እንዴ እኔ ምን አደረግኩሽ? እንዴ እዚህ ሰፈር መሆን የለብንም ብዬ ስልክ ምንም አይፈጠርም ብለህ ጉድ ሰርታኝ ነበር። እኔ ይሄ እንደሚፈጠር በምን ላቅ እችላለሁ? እኔ አስቀድሜ ነግሬህ ነበር። አንተ ግን ልትሰማኝ አልቻልክም። ቆይ ምንሽ ነው? ያጎቴ ልጅ ነው። ሙሉ ጊዜውን እኔን በመከታተል ነው ጊዜውን የሚያጠፋው። አሁን ቤት ሄዶ ሊያቃጥር ነው። እንዴ አንቺ ትልቅ ሰው አይደለሽም እንዴ? እንዴ እየቀለድክ ነው? እኛ ቤት ነገሮች ቀላል አይደሉም ብዬ ስንቴ ነው የምነግርህ? ቆይ ታዲያ እንዴት ነው በዚህ ሁኔታ የምንቀጥለው? አላቅም፣ ግን ዛሬ በጣም ትልቅ ስህተት ነው የሰራነው። በቃ ተረጋጊ። እንዴ እንዳው አሁን ሆኖ እንዳው ቶሎ በል። ምን ተፈጠረ? ይሄ ልጅ ቤት ቀድሞ ከማቃጠሪያው በፊት እናቴ ጋር ቀድሜ መድረስ አለብኝ። ስለዚህ አሁን ወደ ባንክ ቤት እንዳው ቶሎ በል። እሱማ ላስብበት ነው ያልኩት። መቼም ለመሄድ አትስማሚም አይደል? አላውቅም። ምን እያልሽ ነው? አብደሻል እንዴ? ቆይ ሐዋሳ ከሄዳችሁ በኋላስ ምን እንደሚፈጠር በምን እርግጠኛ ነሽ? ገና አልተስማማሁም እኮ ሳሚ። ሁኔታሽ ግን እንደዛ አይመስልም እኮ ሳሚ። የሐዋሳውን አማራጭ የሚጠቀምበት ጊዜ ከመጣ ምንም ማድረግ አልችልም። ይሄ ሰው ፋይሎቹ እንዳለ እንደዚህ መደበቅ ከጀመረ ያለኝን ነገር በሙሉ ተጠቀሚ ይሄን ሰውዬ መቀመቅ ማውረድ አለብኝ። ስህተት። በዚህ አካሄድ አይደለም እሱ ማሸነፍ የምችው።
ይሄ አደገኛ አካሄድ ነው። ራስን ወደ ሞት እየላኩ ስኬት የለም። ግድ የለም ራሴን በጭራሽ አደጋ ውስጥ አልከትም። እያንዳንዱ ነገር በጥንቃቄ ነው ማደርገው። በዛ ላይ ደግሞ ከአንተ እውቅና ውጭ ምንም ነገር አላደርግም። እኔ ማወቂ ምን ጥቅም አለው? ከማወቅ የዘለለ ነገር ማድረግ ትችላለህ እያልኩ ነው። ማለት ወደ ሐዋሳ አብሬሽ እንድሄድ እየጠየቅሽ ነው? በትክክል ሳሚ፣ ወደ ሐዋሳ መሄድ የግድ ከሆነብኝ አብረኝ ትመጣለህ። በድብቅ አብረኝ ሐዋሳ ትገባለህ። እያንዳንዱን እንቅስቃሴ ትከታተለኛለህ ማለት ነው። አየህ፣ አደጋ መስሎ የታየህ ነገር ካለ እኔን ማዳን ትችላለህ ማለት ነው። በእርግጥም የሀሳብ መጥፎ አይመስለኝም። በጭራሽ መጥፎ አይሆንም። አንተ አለ አይደል? በትክክል ግን ምንም አይነት አማራጭ ካጣ ነው ወደዛ መንገድ የምትገቢው። ምናልባት እዚህ አዲስ አበባ ውስጥ አለኝ ያላቸውን ቤቶች አጣርቼ የምደርስበት ይሆናል። ከዚያም የሐዋሳውን ሰነድ በእጃችን የምናስገባው ከሆነ ጨዋታው ይጠናቀቃል ማለት ነው። ለጊዜው ግን ራስሽን አረጋጊ። ይህን ድንጋጤሽን ማጥፊ እንጂ በዚህ አይነት ሰውየው ካየሽ ሊጠረጥርም ይችላል። በጭራሽ ደግሞ ማመን የለብሽም። በዚህ እንኳን ሀሳብ አይግባ። በምንም ታምር እሱን አምኜ አልዘናጋም። በጣም ጥሩ። አደራ የምልሽ ነገር ግን እያንዳንዷን እንቅስቃሴሽን ለእኔ ማሳወቅነት ነው። እሺ ሳሚ፣ ሁሉንም ነገር አሳውቃለሁ። ቆይ ግን የእናትሽን ሁኔታ እየተከታተልሽ ምን ላይ አይነት? አሁን ለጊዜው አዲስ ነገር የለም፣ ግን ደግሞ የሕክምና ሁኔታዋን እንድትከታተል እያደረኩኝ ነው። በነገራችን ላይ በእናትሽ ጉዳይ አንድ መልካም ዜና መስማታችን አይቀርም። እንዴት ሳሚ? ያን የሕክምናው ማስረጃ ካሳይሽን በኋላ የተሻለ ሕክምና እያፈላለኩ ነበር እና በእርግጠኝነት የተሻለ ሕክምና የሚያገኙበት መንገድ እናመቻቻለን። ሳሚ፣ እንደ አፍ ባደረገው በጣም ከልብ አመሰግናለሁ። ይሄ እኮ ግዴታዬ ነው። እኔ በታመምኩ ሰዓት አጠገቢ ሆነሽ አስታመሽኝ የለ? እኔም ያደረኩት ያንን ነው። ሁሌም ካጠገብሽ ነኝ። አንተ በጣም መልካም ሰው ነህ ሳሚ። በህይወቴ ውስጥ እንዳንተ አይነት ልበ ቀና ሰው ይቻላል። ችግር የለውም ሰላም። ግን ሁሌም መዘናጋት የሌለብሽ ነገር ግርማን መጠቀቅ ነው። እሺ ሳሚ፣ ጠነቅቃለሁ። በይ በቃ ራስሽን ለማረጋጋት ሞክሪ። እሺ እባክሽ፣ በሀሳብ የተዋዝሽ ትመስያለሽ። ምንድን ነው እሱ? አስደነገጥከኝ እኮ። ምን ነው የሰረቅሽው ነገር አለ እንዴ? ምን? አይዞሽ፣ ምን አስደነገጠሽ? ለነገሩ እኮ ሌባ ነሽ። ሌባ? ማን ነው ሌባ? ምን እያልከኝ ነው? አንቺ ነሻ። ከአንቺ ውጭ ሌላ ሰው አለ እኮ? ምን ሰርቄያለሁ? ሌባ መሆንሽማ ግልጽ ነው። እስኪ ተመልከች። ልቤ እኮ እኔ ጋር የለም። ልቤን ሰርቀሽዋል። አንቺ የልቤ ሌባ ነሽ። ኡፍ! የስራ ሚስት። እሱማ የስራ ሊሰጠኝ አንቺ ሊሰጠኝ አይደል እንዴ? አንቺ ደግሞ የዘመናት ህልሜ ነሽ። አንተ ቆይ ምን አይነት ሰው ነህ? እንዴት በዚህ እድሜ እንደዚህ አይነት ቀልድ ትቀልዳለህ? የኔ ቆንጆ የምን ቀልድ ነው የምታወሪው? እኔ እኮ ከልቤ ነው ማወራሽ። እና እኔን እያስደነገጥክና የማይረባ ጨዋታ እየተጫወትክ ነው ስሜትን የምትገልጸው? ሰላምዬ፣ ምንድነው እንደዚህ ማኩረፍ? እኔ እኮ ከአንቺ ጋር ስጫወት በጣም ነው ደስ የሚለው። በዛ ላይ ደግሞ የወጣትነት ጉልበቴ ነው የሚታደሰው። ዳግም ልጅ ሆንክ ያክል ይሰማኛል። እንግዲያውስ የሽማግሌ ጅል ያስጠላል። ምን አልሽ ሰላምዬ? አይ ምንም። ባይሆን እንዴት ነው አሰብሽበት አይደል? ምኑ? ወደ ሐዋሳ እንደምንሄድ ነገርሽ አልነበር እንዴ? በጉጉት እኮ እየጠበኩሽ ነው። ደግሞም አስቀድሜ እየተዘጋጀሁበት እኮ ነው። እና እንዲህ በፍጥነት አስቤ እንድነግር መጠበቅ አለብህ እንዴ? ታዲያ ይህን አስቦ ለመናገር እኮ ምን ያስቸግርሻል? ይህ እኮ በጣም ቀላል ነገር ነው። ለአንተ ነው ቀላል። እኔ እኮ ሴት ነኝ። እያንዳንዱ ነገር ቀስ ብዬ አስቤ ነው የምወስነው። ግን እኮ ቶሎ ወስንሽ ብንሄድ ሁሉ ነገር እኮ አሪፍ ይሆናል። መጠበቅ አለብህ። ደግሞ ለእኔ እምነት ሳይኖር መጣደፉ አግባብ አይመስለኝም። ማለት መቼ ነው አንቺን አላምንሽም ያልኩት? በአፍ ባትለኝም ተግባር ያስታውቃል። ቆይ ምን ሳደርጋየሽ? ታው ግርማ፣ ድብብቆሽ ምንም ጥቅም የለም። የምን ድብብቆሽ ነው የምታወሪው? አለመተማመን ነው። ከኔ ብዙ ነገር ለማራቅ ለመሸሽ እየሞከርክ ነው። በሱ ጉዳይ ተነጋገርን አይደል እንዴ?
እሱማ ግን አንድ ያልተዋጠልኝ ነገር አለ። ምን ነው እሱ? ቆይ አንተ ከኔ ምንም ነገር ለመደበቅ አልሞከርክም? ምን ልደብቅሽ እችላለሁ? እሱማ አንተ ነው የምታውቀው። በፍጹም በአንቺ ላይ የደበኩት ነገር የለም። ይሄን ነገር ደግሞ በተደጋጋሚ ነግሬሻለሁ። ጥሩ፣ ግን አንድ ነገር ወቅ ከኔ ምንም ነገር ደብቀኝ ከሆነ በፍጹም እኔን አታገኘኝም። ሚስቴ ትሆናለች የሚለው ሀሳብ ቅዠት ይሆናል ማለት ነው። በዚህ ስጋት አይግባሽ። በአሁን አንቺ ነገሮችን ለማፍጠን ሞክሪ። እኔም ደግሞ ሐዋሳ ላይ ሁሉም ነገር ቦታውን ጠብቆ እንዲጠብቅሽ አደርጋለሁ። እሺ፣ አሁን ግን ወደ ስራዬ መመለስ ያለብኝ። ምን ነው ሜሮን? ቆይ ደህና አይደለሽም እንዴ? እንዴት ብዬ ደህና ሆናለሁ ሳሚ? ቆይ እንዴት ደህና ሆናለሁ? ምን ተፈጥሮ ነው? ቆይ አንድ ነገር ልጠይቅህ። እሺ። ቤተሰቦቼ በስራ ምክንያት ሌላ ቦታ እንደምኖር እንጂ እዚህ ካንተ ጋር እንደምኖር እንደማያውቁ ታውቃለህ አይደል? አዎ አውቃለሁ። እንዴ ተነጋግረን አይደል እንዴ ወሰን ነው? ትክክል ሳሚ። ይሄን ጉዳይ ቤተሰብ ቢያውቅ ምን ያህል ችግር እንደሚፈጠርም ታውቃለህ። በሚገባ። ግን እንዴት ሊያውቁ ይችላሉ? በቃ ዛሬ የተፈጠረው ይሄ ነው ሳሚ። እንዴት ሊያውቁ ቻሉ? ቆይ እኔ መጥፎ ሴት ነኝ እንዴ ሳሚ? እንዴ ጥፋትም ካለብኝ እታረማለሁ ብዬ ጆሲን ባንተ ፊት ይቅርታ ጠይቀው የለ እንዴ? ግራ ገባኝ እኮ። ቆይ ምንድነው የተፈጠረው ነገር? ይኸውልህ ሳሚ፣ እኔ ራሴን ለማሻሻል ቃል በገባሁበት ዕለት ጆሲ በአደባባይ አዋረደኝ። ጉድ ነው የሰራኝ። ምን? የት ተገናኝታችሁ? እናቴም መታመሟን ታውቃለህ አይደል? በሷ ጉዳይ ለመነጋገር ከአጎቴ ልጅ ጋር ተገናኝቼ ነበር። እናማ የአጎቴ ልጅ አግኝቼው ስለ እናቴ ጤና ሁኔታ አወራሁት እና እናቴ በጣም መታመሟን ነገረኝ። የከፋ ደረጃ ላይ እንዳለችም አስረዳኝ። በጣም ነው የከፋኝ ሳሚ። ቆይ ሜሪ ተረጋጊና የሆነ ነገር ሁሉ አስረጂኝ። ምንድነው? ከዛ በኋላ ምን ተፈጠረ? ይኸውልህ ይሄ የምትወደው የምታከብረው ወንድሜ የምትለው ሰውዬ በአጎቴ ፊት ስለኔና ስላንተ ሊያወራ ሞከረ። ምንድነው የምትይው ሜሪ? ስለኔና ስላንተ ግንኙነት በአጎቴ ፊት ሊያወራ ሞከረ። እንዴ በአጎቴ ፊት ባለጌ ነሽ ብሎ ሰደበኝ። ዝቅ አድርጎ አዋረደኝ። እንዴ ሊሆን ቻለ? ቆይ እኔም ሊገባኝ አልቻለም። በየቀኑ ነው የሚከታተለኝ። ምን እንዳደረኩት ራሱ እኮ አላውቅም። ሁሉንም ጉዳይ ዘግዝቆ ከመናገሩ በፊት አመለጥኩት። ቆይ ሳሚ፣ እናቴ ይሄን ነገር ብትሰማ ጤነኛ የምትሆን ይመስላል? በድንጋጤ ትሞትብኛለች። ሜሪ ተረጋጊ፣ በቃ እኔ አናግረዋለሁ። ጆሲ ምን ነክቶት ነው? ቆይ ለምንድን ነው እንደዚህ የሚያደርገው? እሱ ምን እንደሚፈልግ አላውቅም ሳሚ። በቁሜ ነው የገደለኝ። ሁሉንም ነገር ገደል ነው የከተተብኝ። የአጎቴ ልጅ ይሄን ጉዳይ አውቆት ቢሆን ኖሮ ህይወቴ ጨለመ ማለት አይደለም። ምን ማለት እንዳለብኝ ራሱ አላውቅም ሳሚ። በዚህ ሰዓት እኔ መኖር ሁላ ያስጠላኝ ሴት ነኝ። አስቸጋሪ ሁኔታ ውስጥ ነው ያለሁት። በዛ ላይ ደግሞ ጆሲ የቤት ስራ ሆኖብኛል። ቆይ ግን ጆሲ እና አንቺ የተለየ የሚያገናኙሽ ነገር አለ? እኔ በምን አውቃለሁ ሳሚ? ግራ ስለገባኝ እኮ ነው የጠየኩሽ። ተው በቃ ሳሚ፣ አንተ ጆሲን ማናገር እንደማትፈልግ አውቃለሁ። ስለዚህ እኔ ከዚህ ቤት እወጣለሁ። ሜሪ ምን እያወራሽ ነው? ቆይ አየህ ሳሚ፣ እኔ ለአንተ አስፈላጊ ሴት መሆን ያከተመ ይመስለኛል። አንተ ደግሞ የምትወደውን ነገር እንድታጣ አልፈልግም። የምትወደውና የምታምነው ሰው ደግሞ ጆሲ ብቻ። እኔ ምንም ነኝ።
ኧረ በፈጣሪ ስም ለምንድን ነው ባላሰብኩም መንገድ የምትረጁ? ቆይ እንዴት ልረዳ ሳሚ? እንዴ እኔ አጋጠመኝን ነገር እየነገርኩ እንኳን ለጆሲ እንዴት ብለን እንደምንነግረው እየተጨነቅኩ እኮ ነው። በቃ ስለዚህ እኔ ብሄድ ይሻላል። ይኸውልህ እኔ ለአንተ የተሻለ ነገር ነው የምመኝልህ ሳሚ። ቆይ መጀመሪያ ተረጋጊና አዳምጪኝ። አንቺ ለእኔ እኮ አስፈላጊዋ ሴት ነሽ። ጆሲም ይምጣና ያናግረዋለሁ። አይመስለኝም ሳሚ፣ አንተ ጆሲን የመናገር አቅሙ ያለህ አይመስለኝም። ይሄ እኮ ከባድ ጉዳይ እኮ ነው። በቀጥታ ስለ ጉዳዩ አስረዳውና በድጋሚ እንደዚህ አይነት ነገር እንዳያደርግ አስረዳዋለሁ። እርግጠኛ ነህ? ጆሲ እኮ ስህተት ነው የሰራው፣ ትልቅ ስህተት። ስለዚህ በደንብ አስረዳዋለሁ። ሳሚ ወይ ሜሪ። ይኸውልህ ሳሚ፣ እኔ ሲበዛ ፈቅርሃለሁ፣ ደግሞ በጣም እጨነቅልሃለሁ። ግን ደግሞ ከዚህ በላይ ሰቀቀን ኑሮ መኖር ያለብኝ ይመስልሃል? እኔ ሁሉንም ነገር ፈተዋለሁ አልኩሽ እኮ። እሱማ ነገርከኝ። ታዲያ ምን አስጨነቅሽ? ጉዳዩ ሌላ ነው ሳሚ። እኮ ምንድነው? ንገሪኝ እስኪ። አሁን ከነገርሽኝ ውጭ የሚያስጨንቅሽ ጉዳይ? ይሄ ሩጫና ይሄ ድብብቆሽ ሊያበቃ ይገባል። አየህ እናቴ እንኳን በጠና ታማለች እኮ። በፍጥነት የጤናዋን ሁኔታ አስተካክዬ የልጇን ዓለም እንድታይ ማድረግ አለብኝ። አለበለዚያ ግን ጸጸቱን እንኳን አልችለው። በእርግጥ የእናትሽ ሁኔታ አሳሳቢ ነው። ለዚህ ደግሞ አንቺ መሳቀቅ የለብሽም። ይህንን አምናለሁ። ጥቂት ጊዜ ነው፣ ታገሺ። ምን ያህል ጊዜ ነው የምጠብቀው ሳሚ? እንዴ ቆይ በዚህ መሀል መጥፎ ነገር ቢፈጠርስ? አልገባኝም። ምን ሊፈጠር ይችላል? እናቴን ባጣትስ ጸጸቱን የምችለው ይመስላል? በጭራሽ እንደዛ አይሆንም ሜሪ። የእናትሽ የጤና ሁኔታ እንደተመለሰ ሁሉ ነገር እንጨርሳለን። እኔን ከፈለግከኝና በህይወት እንድቆይ የምትፈልግ ከሆነ ይህን ቃል አክብርልኝ። ቃሌን አከብራለሁ ሜሪ። የጆሲን ጉዳይ ደግሞ በቻልከው መጠን በፍጥነት አስተካክል። እንዴ እኔ ከዚህ በላይ መሸከም አቅሙ የለኝም። ሁሉንም ነገር መናገር ልክ አይደለም ብዬ ነው እስከዛሬ ዝም ያልኩት። በየቀኑ እኔም በመከታተል ነው ጊዜውን የሚያጠፋው። እኔም ለዛ ነው መጥፎ ባህሪ ሳሳየህ የነበረው።